ኢና ሊላሂ ወኢና ኢለይሂ ራጂዑን። በአማራ ክልል በኦሮሞ ብሔረሰብ ዞን በጨፋ ሮቢት አካባቢ የደረሰው ከባድ የመኪና አደጋ ብዙ የሰው ሕይወት እንዳለፈና ብዙ ሰዎች ደግሞ ተጎድተው ወደ ሆስፒታል እንደገቡ መረጃዎች ያሳያሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ። ዛሬ እንግዲህ በጣም ከፍተኛ የሆነ ዘግናኝ የሆነ አደጋ ተከስቷል ማለት ነው። በዚሁ በእኛው በዞናችን የደረሰው የመኪና አደጋ ማለት ነው። ብዙ ሰዎች ህይወታቸው ሲያልፍ፣ ብዙ ሰዎች ደግሞ የአካል ጉዳት እንደደረሰባቸው መረጃዎች እየወጡ ይገኛሉ። ይህም የሆነው እንግዲህ ልዩ ስሙ ጃራ ድልድይ አካባቢ የደረሰ የመኪና አደጋ ሲሆን ከአዲስ አበባ ወደ ደሴ ሲጓዝ የነበረ የሰሌዳ ቁጥሩ 7329 የሆነ ታታ ባስ እና እንዲሁም ደግሞ ከደሴ ወደ አዲስ አበባ ሲጓዝ የነበረው የሰሌዳ ቁጥሩ 41157 የሆነ ተሳቢ በመጋጨታቸው በደረሰ ዘግናኝ የሰው ህይወት አልፏል ማለት ነው። በዚህም የደረሰው የብዙ ሰዎችን ህይወት የቀጠፈ ሲሆን 10 ሰዎች እንደሞቱና እንዲሁም ደግሞ ከፍተኛ ቁጥር ያላቸው ሰዎች ተጎድተው ወደ ሆስፒታል የገቡ እንደሆነ ተጠቁሟል ማለት ነው። ተጎጂዎችም እንግዲህ ወደ እዛው ጨፋ ሮቢት ሆስፒታል እንደገቡ ይጠቁማል ማለት ነው። ስለዚህ አላህ ወጥቶ ከመቅረት ይጠብቀን ማለት ነው። አስከፊና በጣም ዘግናኝ የሆነ ነው። ለቤተሰቦቻቸው እንዲሁም ደግሞ ለአካባቢያቸው መጽናናትን እንመኛለን እያል የዚህ ቻናል ቤተሰቦች ሆናችሁ ሰብስክራይብ በማድረግ ቻናላችንን አሳድጉት እንላለን። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉት። በጨፋ ሮቢት ከተማ ምንድነው የተፈጠረው? በጨፋ ሮቢት ከተማ ልዩ ስሙ ጃራ ድልድይ አካባቢ ከአዲስ አበባ ወደ ደሴ ሲጓዝ የነበረ ታታ ባስና ከደሴ ወደ አዲስ አበባ ሲጓዝ የነበረ ተሳቢ መኪና ተጋጭተው በደረሰ ዘግናኝ የትራፊክ አደጋ ለጊዜው ቁጥራቸው ያልታወቁ በርካታ ሰዎች ሕይወት ተቀጥፏል። በርካቶችም የአካል ጉዳት ደርሶባቸው ሕክምና እየተደረገላቸው ይገኛል። እጅግ በጣም አሳዛኝ የሆነ ዜና ነው። ሹፌሮች ሕግና ደንቡን አክብራችሁ ለማሽከርከር ሞክሩ። በዚህም የእናንተንም የመንገደኞችንም እንግዲህ ህይወት እንደዚህ ነው ማለት ነው። ወቅቶ ከመቅረት አላህ ይጠብቀን እያልን የዛሬው ቪዲዮአችን ይህን ይመስላል ማለት ነው። ሁላችሁንም በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን እያልን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አሁን በተሰማ ዜና በኦሮሞ ብሔረሰብ ዞን ጨፋ ሮቢት ወረዳ ቁጥራቸው በውል ያልታወቁ በርካታ ሰዎች ህይወት ማለፉ ተነግሯል። በምስሉ ላይ እንደምትመለከቱት ጃራ ድልድይ አካባቢ በደረቅ ጭነት ተሳቢና በምትመለከቱት ባስ መካከል በተፈጠረ ግጭት ነው አደጋው የደረሰው። አደጋውን የተመለከተ የቁጥር መረጃ ሲኖር ወደ እናንተ የማደርስ ይሆናል። ፎሎ